እዚህ ሰምታችኋል። በርግሪኮፓዲስን ፓሪስ ወቅቶ ይላል። ተማም ሚዲያ ላይ ምናምን አይታችሁ ከሆነ ከዛ በኋላ ምን ጌታ እንዲህ ብሎኝ ይላል። በምንኛ በጅንኛ ማለት ቻይንኛም አይደለም ቱርክኛም ህንድኛም ምንኛም አይደለም ጅንኛ ነው። ያ እንደዚህ አይነት ነገሮችን ካወራ ፈዕለሙ አነሁ ካሂን አው ሳሂር እንቋይ ነው ወይንም ድግምተኛ። ከዓይንና ከተንኮለኛ ጂኒ ጠብቀኝ እያሉ ሁሌ ዱዓ ያረጉ ነበር ሰለዋቱ ረቢ ወሰላሙ ዐለይሂ። ኢዘን ዓይን እንዳለ ማመንና መጠንቀቅ ይበጃል። ለዓይን ምክንያት የሚሆን ዛሬ ላይ በጣም የተሳሳትንበት እርፍና የመሰልና ምንጃጃልበት ነገር ከሚዲያ ጋር ያለን ነገር የሆነ መልካም ነገር ባገኘ ቁጥር ሚዲያ ላይ ያልፖስተው እንደሆነ አይሆንለት። በቃ ሚዲያ ላይ ይዞ መውጣት አለበት ሁሉን ነገር። ለምን ምን ሊጠቅ እዛ ውስጥ የሚያወስን ሰው ነው እያየ ያለው። በቃ ቢያንስ 3 ሰዎች እያዩ ነው ያሉት። አንደኛ አንተ ላይ ያለ ኒዕማ የሚወድ ዱዓ የሚያደርግልህ፣ አንቺ ላይ ያለን የአላህን ጸጋ የሚወድ ዱዓ የሚያደርግልሽ፣ ይባርክልሽ፣ ማሻአላህ አላህ ይባርክላት፣ አላህ ይባርክለት የሚል بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة كتاب الكبائر للإمام الذهبي رحمه الله درسات سننزاري 42 درسنا يمنايو ببالفو درساتشن الكبيرة والسادسة والأربعون تصديق الكاهن والمنجم ጠንቋይንና ከዋክብተኞችን ማመን ከከባባድ ወንጀሎች ስለመሆናቸው መግቢያውን አይተን ነበር። ቃለ ተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን፣ ስለማታውቀው ነገር አታውራ፣ እዛ ላይ ቆም ብለህ አታብራራ። የሰዎች እውቀታቸው ደረጃና ልክ ውስንነት አለውና እምቢ ካልክ ደግሞ የግድ ተነትናለሁ ስለማላውቀው ካልክ ኢነ ሰምዐ መስሚያ ጆሮ፣ ወልበሰረ መመልከቻ አይንህ፣ ወልፉአደ ማሰቢያ ልቦና፣ ኩሉ ኡላኢከ ካነ ዐንሁ መስኡላ፣ እነዚህ በሙሉ በተገበሩት ተግባራቸው ባወሩት በሰሙት ባሰቡት ተጠያቂ ስለመሆናቸው እወቅ አለ አላህ። ኢዘን ጠንቋይ ስለማያውቀው ነገር እርግጠኛ ሆኖ እንዲሆናል እንደዚህ ሆነ ብሎ ነው የሚያወራው። ከዋክብተኛም እንደዛ ነው እና ከዋክብተኞችን ነው እየከለከለ ያለው። እናንተም ጠንቋዮችና ከዋክብተኞችን ብሎም ሳሂሮችን ነው እያለ ያለው። ያኔ ማስረጃ መጡት ለዚያ ነው። መልእክቱ ግን ጥቅል ነው። ስትናገሩ ስለምታውቁት ብቻ ተናገሩ፣ ስትሰሙም ስለሚመለከታችሁ ብቻ ስሙ፣ ስታስቡም ስለሚጠቅማችሁ ነገር ብቻ አስቡ። ከዚህ አልፋችሁ እንዳትሄዱ። ካደረጋችሁ ግን እያንዳንዱ እነዚህ ተፈጥሮ የለገሳችሁ መስሚያ ጆሮ፣ የምታይበት አይንህ፣ የምታስብበት ልቦናህ በሙሉ ሁሉም ተጠያቂ ስለመሆኑ ልታውቁ ይገባል። ቃለ አልዋሒዲዩ ረሒመሁላሁ ፊ ተፍሲሪህ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን እሚለው ቃለ አልከልቢዩ አሉ ራሳቸው። ላ ተቁል ማ ለይሰ ለከ ቢሂ ዒልሙን፣ እውቀት ስላሌለህ ነገር አትናገር። ጠንቋይ ወይንም ድግምተኛ ወይንም ከዋክብተኛ እውቀት ስላሌለው ነገር በግምት እርግጠኛ ሆኖ ነው የሚያወራው። በግምት እርግጠኛ ሆኖ ሲያወራ የሚያደምጠው የማህበረሰብ ክፍል ግለሰብም ሆነ ጀማዓ እሱ ያለው ነገር ሐቅ ነው ብሎ ኢዘን በዛ መልኩ ሰዎች አምነው ሲያበቁ እዚያ ላይ ተመስርተው የሆነ ነገር ይወስናሉ፣ ይፈርዳሉ። ለምሳሌ እያንዳንዱ ቤት ላይ ያለ የብዙ ማህበረሰብ ክፍል ችግር የሆነ እዚህ ጋር ተመስርተን እናውራና ጠንቋይ ቤት ይሄዳል አንድ ሰው ኦሪት ትሄዳለች። ወልዒያዙ ቢላህ እንደ ሙስሊም መቼም ጠንቋይ ቤት የሚሄድ መኖር የለበትም። ግን እንደው ተከሰተና ሄደን በል ያ የተከደበት ጠንቋይ ሊሆን የሚችለው ወይ ቃልቻ ነው ኪታብን የገለጸው፣ ወይንም ቄስ ነው መጽሐፍ ቅዱስ ነው፣ ወይንም የሆነ መጽሐፍ ነው የገለጸው፣ መጽሐፍ ቅዱስ እንኳን አንለውም፣ ወይንም ፓስተር ነው ኦር ነብይ ነው የሆነ ጂኒ ነገረኝ ብሎ ኮምፕሊኬሽን ኦፍ ፖስቲንግ
ብሎ ያንን የተረጎመልህ የጂኒ ወሬ አውርቶ ማለት ማንም የማያውቀውን ከዛ ጌታ እንዲህ አለኝ የጌታ መንፈስ እንደዚህ አለኝ ብሎ ይልሃል። ያወራው ከሰይጣን ጋር ነው ከአጋንንት ጋር ነው ያወራው። ማንም ይሁን ቃልቻውም ቄሱም ፓስተሩም ኦር ነብዩም ጥንቁልና ስራ ውስጥ ከገቡ ያወሩ ያሉት ከአጋንንት ጋር ነው። በቃ ይሄ ነው እውነታው። ኢዘን እዚያ ላይ ተመስርተው እገሌ እንዲህ አድርጎብሃል ለገሌ እንዲህ አድርጎብሻል ብለው ነገሩ። በእነሱ ንግርት ላይ ተመስርቶ ደግሞ ያ የተነገረው ሰው አይሆነ ውሳኔ ይወስናል። ወይ ከቤተሰቡ ጋር ይጋጫል፣ ወይንም ሽምግልና ይሰበስባል፣ ወይ ሰው ስም ያጠፋል። ምንድነው ሲባል እገሌ ድግምት ሰራብኝ፣ እገሌ እንደዚህ አደረገኝ፣ እንደገሊት እንዲህ አደረገችኝ ብሎ ያወራል። እዚያ ላይ ተመስርቶ እሱ ባለው ነገር ላይ ተመስርቶ የወሰዳቸውን እርምጃዎችና የወሰናቸውን ውሳኔዎች እዩት። ለምሳሌ ሚስትህ መስተፋቅር አሰርታብህ ነው ብሎ አለው እንበል፣ ወይንም ባልሽ መስተፋቅር አሰርቶብሽ ነው ብሎ አለ እንበል። ያ የተጠየቀው ሰው አሁን እነዛ ባልና ሚስቶች ትክክለኛ የሆነ ትዳር መኖር ይችላሉ? አይችሉም። ምንድነው የሚሆነው? ትዳሩ ምን ይሆናል? ይፈርሳል፣ ይፋታሉ። ወንድምና እህቶች እንደዚህ ይሆን ተባለ። እሺ ወንድምና እህቶች በወንድምና እህትነት በሰላም ይቀጥላሉ? ጓደኛና ጓደኛ አብረው ሸሪካ የሚሰሩ ጎረቤት ኢላኸሪ ጠንቋይ ከመገራቸው ነገር ላይ ተመስርተው እገሌ እንዲያረግብኝ እገሌች እንዲያረገችብኝ በሚለው ላይ ብዙ የሚፈጠር ችግር አለ። فلذلك الله رب العزة والجلال ስለማታውቀው ነገር አትናገር። ማን ጠንቋይም አጋንንት የነገረህን እርግጠኛ ሆነ አትናገር። እናንተም ከአጋንንት ጋር የሚታገዝ አንድ ቃበዛ፣ አንድ እብድ፣ አንድ ሌባ፣ አንድ አጭበርባሪ የነገራችሁ ነገር ላይ ተመስርታችሁ ጥፋት ውስጥ አትግቡ። ኢነ ባዕድ ዘኒ ኢስሙን ወንጀል ነውና ተጠንቀቁ ብሏል አላሁ ረቡል ዒዘቲ ወልጀላል። ጠንቋይ ቃልቻም ይሁን ቄስም ይሁን ነቢይም ይሁን ፓስተር ሌባ ነው። ድግምተኛም ከዛሊክ ሌባ ነው። ፍርድ አጥቶ ነው እንጂ አንገቱ ነው መውረድ የነበረበት ያ ሰው። የማህበረሰብ ክፍል ውስጥ ሆኖ በአማን በሰላም ሽርጉድ ተብሎለት እሱ ተቀልቦና የሆነች ስጦታ እየተሰጠው ሼክ እየተባለ ኦር ቄስ እየተባለ ኦር ነብይ እየተባለ ተከብሮ መኖር አልነበረበትም። መኖር የነበረበት ወጉ እንግዳውሳ አንገቱ መውረድ ነበረበት። ካልተቻለ ደግሞ ሌብነቱ በአደባባይ ተወጥቶ አህያ ላይ ተጭኖ እየተገረፈ ገበያ ላይ ጠንቋይ ነው ሌባ፣ ጠንቋይ ነው ሌባ እየተባለ ገበያ ላይ ህፃናቱ ልክ እንዳበደ ውሻ ድንጋይ የወረወሩበት መዋረድ ነበረበት። ግን ፍርድ አጥቶ ሀገሬ ላይም ይሁን ዓለም ላይ ብዙ ቦታ ላይ ጠንቋዮችና ድግምተኞች ተከብረው ሼኪ ተብለው ቄሱ ተብለው አባቴ ተብለው ነብይ ተብለው ተከብረው ይኖራሉ እስከ ዛሬ ድረስ። እኛ ሙስሊሞች ግን ሸርዑ በዚህ ደረጃ አስጠንቅቆን ለነሱ ቦታ የምንሰጥ ከሆነ ጉባት ነን፣ ደደቦች ነን ማለት። ከደደብነትም የወረደ ነው። ከጅኒ ጋር ሙዓመላ የሚያደርግን ሰው ጠንቋይነቱን እያወቅን እሱን የምንኸድመው ከሆነ በቃ ከደደብነት የወረደ ነው፣ ወይንም በጥንቁልና ስርዓቱ ገዝቶናል ማለት። በጥንቁልና ስርዓቱ ገዝቶናል። ያ ጀማዓ አንዱ ፈረስ ሞተበት፣ በእኔ ዕድሜ በቅርብ ፈረስ ሞተበት። አይ ቲንክ 2000 አካባቢ 2000 ፈረስ ሞተ። ያንም ፈረስ ሰውየው ጠንቋይ ነው። በቃ የትልቅ ሰው ፈረስ ተብሎ እንዴት የሳቸውን ፈረስ ለጅብ እናቀብላለን አለ አካባቢ ሰው። እና ምን እናርጋቸው? አጥበን ከፍነን እንስገድበት ብቻ አላሉ፣ መቅበር አለብን አሉ። አጥበው ከፍነው ለቅሶ ደርሰው ተቀበረ። ነጭ ነበረ ፈረሱ፣ ስሙን ረሳሁት የሆነስ። ከዚያ ምንድነው አልኩኝ እኔ ምንድነው ብዬ ስል የአካባቢውን ሰው በሙሉ በጥንቁልናው አንበርክኳቸዋል፣ ስራቸው ላይ ያደርጉታል አሉ። አያችሁ ኢዘን ያ ሰው ደደብ ነው ብለን የምንለው ያደደበው ጥንቁልናው ሊሆን ይችላልና ብዙም አንፈርድበትም ነው። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን፣ አንተ ጠንቋይ ሆይ አላህን ፍራ፣ ስለማታውቀው ነገር አትናገር፣ ማህበረሰብን ትበጠብጣለህ፣ ችግር ትፈጥራለህና። ብዙ ሰዎች ይመጣሉ እኛ ጋር። በተለይ ሰሞኑ ስለ ሲሕር፣ ስለ ዓይን፣ ስለ መድኃኒቶቹ ምናምን ኹጥባ ነበረ። አይ ቲንክ እንትን ላይ ዩቲዩብ ላይ ተከታተላችሁ ከሆነ ስለዛ ነበረ ኹጥባ ያደረኩትና ማአት ሰው መጥቶ የሚጠይቀኝ እገሌ እገሊት ላይ ሲሕር አሰርቶ እገሌ እገሊት ላይ ሲሕር አሰርታ እንደዚህ ሆነ፣ እሺ ምን እናድርግ? ሽማግሌ ቁጭ አለ እናስምል ወይ ምን እናድርግ? 4 ሲሕር ተሰራብኝ፣ ማን አሰራብህ ብዬ ስል አንደኛ እገሌ፣ ሁለተኛ እገሌ 4 ሲሕር ተሰራብኝ።
ሌላኛው ደግሞ መጣና አክስቴ ምናምን ሲህር ተሰርቶ ማን የሰራብኝ ሲባል የአክስቴ ልጅ ናት ያሰራችሁ ተባልኩኝ እና ምን እናድርግ ኢላኸሪ አያችሁ ማን ነው ባዩ ጠንቋይ አይደል እያለ ያለው ሌላ ማን ይለዋል ታዲያ ማንም አይደል ራሱ ሲህር ይሰራል ሄዶ ሲጠየቅ ደግሞ የአክስቴ ልጅ ናት ያሰራችብህ ብሎ ይላል እዚህ ጋር ያከፍራል እዚህ ጋር ያጣላል هكذا اذا ይሄ ሌባ ነው መባል መቀጥቀጥ መዋረድ እንዳበደ ውሻ ተቀጥቅጦ መገደል ያንሰዋል እንጂ አይበዛበትም ነበር መቼም ፍርዳቱ ተከብሮ ይኖራል ለማንኛውም ስለማታውቀው ነገር አታውራ አላህን ፍራ ለማለት ነው ይላሉ ወላ ተቁል ሰሚዕቱ ወለም ተስማዕ ያልሰማውን ሰብቻለሁ አትበል ወራአይቱ ወለም ተራ ያላየሁን አይቻለሁኝ አትበል በህልምህ እንኳን ባለፈው ስለዚህ ተናግሬያለሁኝና አንድ ሰው በህልሙ ተነስቶ አይቻለሁኝ ያላየሁን አይቻለሁኝ ብሎ ካለ በአላህ ላይ እየዋሸነ ያለው ህልም የነብይነት የሆነ ማዕረግ ነው ብለናል 46 አንደኛ ምናምን % ማዕረግ ነው ብለናል በህልም የሆነ ነገር አይቻለሁ ብሎ ካለ ያላየውን በነብይነት ለዚህ ደረጃ አይቻለሁኝ ኦር አላህ አሳይቶኛል ብሎ ማውራት ነውና ከባድ ወንጀል ነው ብያቸዋለሁ ሐታ በህልም እንኳን በአካል ቀርቶ ማለት ነው وعلمت ولم تعلم አውቅ ያለው አትበል ስለማታውቀው ነገር ብሏል ولا تقف ما ليس لك به ማለት ይሄ ነው አለ فلذلك ጥንቃቄ ይገባል ነው قال الوابلي عن ابن عباس يسأل الله العباد فيما استعملوها الله جل وعلا እነዚህን የአካላቸውን ክፍል የቂያማ ለታ ምን ሰራችሁባቸው ምን ተገበራችሁ ብሎ ይጠይቃል اوكي وفي هذا زجر عن النظر الى ما لا يحل والاستماع الى ما يحرم وإرادة ما لا يجوز እዚህ ጋር እችኛዋ አያ የምታስጠነቅቀው ስለማይመለከተን ነገር ማየት መጠንቀቅ እንዳለብን ሐላል የሆነና የማይጠቅመን ነገር ከመስማት መጠንቀቅ እንዳለብንና የማንፈልገው ለኛ ላይሆን የማይችል حرام የሆነ ነገር ከመፈለግና ከመመኘት መጠንቀቅ እንዳለብን ነው ሸኹየው ረህመቱላሂ ዐለይሂ ይሄ ጥቅል የሆነ ክልከላ ቢሆንም ለከጥንቁልና ስርዓት ጋር አያይዘው ያመጡት ጠንቋዮች ቀጥሎ በመናየው ሐዲስ ላይ ነብዩ እንደነገሩን ስለማያውቁት ነገር እንደሚያውቁ መስለው ነው የሚነግሩ ሁለት አይነት አሰራር አላቸው ባለፈው ነግሬያቸዋለሁ ሁለት አይነት አሰራር አላቸው ጠንቋዮች አንደኛው ልክ እዛ ቤት አላህ ይጠብቃችሁና ስትሄዱ ደጅ ላይ አቀባበል የሚያደርግላችኋል በአማን ነው በደህና ነው የመጣው ኬት ነው የመጣው ሰላም ነሽ እንዴ ደከመት መስላል ብሎ ዝም ብሎ ሪሴፕሽን ላይ ያለ ሰው ያጫውታል አይ እንዲ ቸግሮኝ ልጄ ታማ እንደዚህ ሆኜ እሳቸው ጋር መድኃኒት ካገኘው ብዬ መጥቼ ነው ብሎ ተነግረዋል ከዛሱ ኢሜል ያርግለታል ኦር ሜሴጅ ልክለታል ኦር በዛ በር ሄዶ ይነግረዋል እንደዚህ አይነት ልብስ የለበሰው ሰው የመጣበት ሐጃው ይሄ ነው ብሎ ይነግራል ከዛ በተራ ነው የምትገባው አንተ ከገባ በኋላ የመጣህበት ነገር ይናዘዝልሃል እሱ ለዚህ ቸግሮ እንደዚህ ሆነ መጣረብ በቃ ተንበረከክለት because ገና ሳትነግረው የመጣህለትን ሐጃ ነገረ እሺ ያ ሰው ሳይጠይቅም ቢሆን ዝም ብሎ እንደገባ ከነገረ ከሁለት አንዱ ነው ሊሆን የሚችለው ወይ ጂኒ ቀላቢ ነው ወይንም ሙዕጂዛ አለ አይደል ሙዕጂዛ ደግሞ ለነብይ ብቻ ነው ያለው ሙዕጂዛ ለነብይ ብቻ ነው ያለው ሙዕጂዛ ብሎ ማለት ግሩም የሆነ ነገር ማንንም ሊተገብረው የማይችለው ነገር አንተ መተግበር መቻል ማለት ያንን ልታደርግ የምችለው ሙዕጂዛ ካለህ ብቻ ነው በከራማ አይሆንም በወልይነት አይሆንም ይሄ ሌላ ጉዳይ ነው ከራማና ወልይነት ሌላ ጉዳይ ነው ያ ጀማዓ ይሄ ተግባር ከሁለት አንዱ ነው ወይ ጂኒ ቀላቢ ነው ጂኒ ነግረሃል ወይንም ሙዕጂዛ አለ በነብይነት ታጭታል ኦር ነብይ ነህ ብለን እንቀበል አንድ እጃቸውን ጠንቋዮች ነብይ ነን ይበሉ በቃ ነብይ ነን ያሉ እንደሆነ ህዝብ ይነሳባቸዋል ነብይ አይመጣም ብሎ ይነሳባቸዋል ክርስቲያኑ ማህበረሰብ የመጨረሻው ነብይ ኢየሱስ ክርስቶስ ነው ከዛ በኋላ ዮሐንስ ነው ብሎ አምኗል ሙስሊሙም የመጨረሻው ነብይ መሐመድ ናቸው ሰለዋቱ ረቢ ወሰላሙ ዐለይሂ ሌላ ነብይ አይመጣም ብሎ አምኗል ይሁዱም ከዛልክ በሙሳ ብቻ ነው የሚያምነው ከዛ በኋላ የመጡት ከኢሳ በፊት የነበረው ተቋርጧል ብሎ አምኗል ስለዚህ ነብይ ነኝ ብሎ ቢነሳ የሚቀበለው የለም ሶ ምንድነው የሚለው ከራማ አለኝ ነው የሚለው ኦር ወልይ ነኝ ነው የሚለው ወይንም በጌታ አረዳለው ነው የሚለው فلذلك اخواني ሄደክ መረጃ ሰተኸውም ሆነ ሳሰጠው የመጣህበትን ሐጃ ነገረህ ብሎ ማለት ምን ማለት ነው በጂኒ ይታገዛል ማለት ነው አንድ ወንድም ሲነግረኝ ሄዶ የሆነ ሴት ስሟን ሳንቲሜሮ ምናም ብሎ ነገረኝ ሴት ጠንቋይ ቤት ሄድኩኝ አለ ተማም
ሲሄድ የሆነ ባህሏ ደግሞ አቀባበል ያረጋለካ አያቅም እሱ አቀባበል አረገ በደህና ልክ እንደ ባለ ጉዳይ ሆኖ ነው የሚያወራው ያኛው ደህና መተህ ነው ምናምን አለኝ አወራሁት ከዛ ተራ የደረሰና ስገባ አይ ከስረህ መጣ አይዞ ትልቅ ኢንቨስተር ነበርክ ከውጭ ቃታ መጣ ነበር አይዞ አሁንም ይሳካልሃል ትሄዳለህ ብቻ ከሄድክ እኛንም ማትርሳኝ ብላለችኛ አረ እሱ ንግድ ጭራሽ ነክቶም አያውቅም ንግድ ትልቅ የደርግ ባለስልጣን ነበር ደርግ ሲሄድ ብዙ ባለስልጣኖች ታስረዋል አይደል እሱም እንደው መዳኛ ካገኘው ብሎ ነው ጨንቁት ንግድ ጭራሽ አንድ ነገር ሸጦ ገዝቶ ማያውቅም ትልቅ ኢንቨስተር ነበር ከስረህ መጣለች ሌላ ኢንቨስተር ለዛ ነግሮታል ሄዶ መረጃ ሲሰጥ ነጭ ጃኬት የለበሰ ብሏል መሰለኝ ይሄም ያም ነጭ ጃኬት ለብሰዋል እንደው ማለት ግምቴ ነው ኢዘን በዚህ መልኩ ሊሰራም ይችላል ነውና በጥቅሉ እኛ እንደ ሙስሊም ክፋቱን አውቀን ልንመክር ልንገስጽ ልክ አለ መሆኑን ልናሳውቅ ይገባል ጠንቋይ ስላላየው ነገር አይሚን እንዲተከሰተ እንደዚህ ሆነ ለዚህ መጣህ እንደዚህ ሆነ ብሎ ካለ ገይብ ነግሮሃል ማለት አይደል ገይብ ማለት ስለማታየው ሩቅ የሆነ ስውር የሆነ ነገር እንዳየው ሆነ መናገር ማለት ነው ገይብ ሊያቅ የሚችል ደግሞ ማንም የለም አንደኛ ገይብ የሚያውቀው አላህ ነው ሁለተኛ ገይብ የሚያውቀው ለፈቀዳቸው ነብዮች ብቻ ያሳውቃቸው የተወሰነውን ነገር ብቻ ለነብዮች የፈለገውን ነገር ያሳውቃቸዋል ገይብ የፈለገውን ነገር ያልፈለገውን ያሳውቃቸው ከዚህ ውጭ ገይብን ሊያቅ የሚችል ማንም የለም ገይብ አቃለው ብሎ ካለ አንድ ሰው ሰድቁኒ ወላሂ ወተላሂ ወቢላሂ ከጂኒ ጋር ግንኙነት አለው በእርግጠኝነት ልንገራችሁ ከጂኒ ጋር ግንኙነት አለው ወይንም አይ ጂኒ ጋር ግንኙነት የላቸውም አያገሌ ያልከኝ እንደሆነ እሺ በቃ ነብይ ናቸው ልበልክ ነብይ ናቸው ብለህ ካመንክ በቃ ተገልብጠዋል ማለት ነው ይሄ ነብይ ስላልሌለ قال تعالى عالم الغيب والشهادة عالم الغيب فلا يظهر على غيبه أحدا الله رب العزة والجلال غيبنا عواقينه سور ميبال نجر يلم كل نجر السو لاينو لا تخفى به الخافية بس لا يمسور بتنجر من مل كل نجر قلصنا ولا الله عالم الغيب عالم الغيب الله ثم قال فلا يظهر على غيبه أحدا سور له ونجر لما نم قهدا أم الله لما نم آسايم الله بشرط إلا من ارتضى من رسول لنبيነት ለመረጣቸው ስን ሰዎች በስተቀር አለ ለነብይነት የተመረጡ ከሆነ ያሳያቸው قال ابن الجوزي عالم الغيب هو الله عز وجل وحده لا شريك له في ملكه فلا يظهره لمنم أي فلا يطلع على غيبتي الذي لا يعلم أحد من الناس غيب هنا النجر منم لا يو أيشلم كسولي إلا من ارتضى من رسول لأن الدليل على صدق الرسل وإخبارهم بالغيب نبي هنا أكال سل نبي النتو مارجاج عنده مسرجة غيب هنا النجر منجرونا غيب هنا النجر منجرون نبي زند دائما صلوات ربي وسلامه عليه جمالية هالليش بلو تيجي كشوان ينجروا تندزين أنت بوتاله قاتين يزوات تاسرا كوج بلالج يدو فلقا عنده متانا دمو أباتي يتنو بلو نجرا أباتي جهنم مستنول ليلا نيوم متانا يني أبات ما نو بلو علاج ያንተ አባት አገሌ አይደለም መገሌ ነው ብለዋል ሳቸው አቁሙ ኢዘን እንደነዚህ አይነት ነገሮች መከሰታቸው ለነብይነት የመረጣቸውን አካል አንዳንድ ጊዜ እንደ ሙዕጂዛ አላሁ ጀለ ወዐዝ ገይቡን ያሳያቸዋል ከዚህ ውጭ የነብይነታቸው ማሳያ ነውና والمعنى ان من ارتضاه للرساله ለነብይነት የፈለገውና የፈቀደው እንደሆነ ያ ሰው اطلعه على ما شاء من الغيب يفلقون يا هالبتشا يروق مسترن يساوقوا ففي هذا دليل على أن من زعم أن النجوم تدل على الغيب فهو خافر والله أعلم زي ما يسايو إيه عند كوكب سل غيب تنقرنا على بلو ياسب كافر عند أنقوي غيب نقر ينقرنا على بلو كاسبنا كامنا كافر بمعنى يونج كوكب عينا اتشي كوكب متسايو የዘንድሮ ዘመን የድርቅ ዘመን ነው እቺኛዋ ኮከብ የምታሳየው የዘንድሮ ዘመን የዝናብና የድሎት ዘመን ነው ብሎ ካመነ ካፊር ነው ይሄ የሚያሳየው ለምን ገይብን የሚያቅ ማንም የለምና አይደለም ዘንድሮ ያ ጀማዓ የዛሬ 4 ወር 5 ወር ቀርቶ
አፍተር ማይክሮ ሰከንድ ምንድነው የሚከሰተው ስለሚለው አላቅም እኔ ማንንም ማቅ ከማይክሮ ሰከንድ በኋላ ከደቂቃ በኋላ ይሄን ደርስ ጀምረናል እንጨርሳለን አንጨርሰውም እኛ እናቅ በቃ ይሄ ነው ልካችን አይደለም እኔ ነብዩ እንኳን ሰለላሁ ረቢ ወሰላሙሁ ዐለይሂ አላህ ካላሳወቃቸው በስተቀር ሊያውቁ አይችሉም ምንድነው ያሉት ወለው ኩንቱ አዕለሙል ገይባ ለስተክሰርቱ ሚነል ኸይሪ አሉ አይደል ወማ መሰኒየ ወማ መሰኒየ አሱኡ እኔ ገይብን አዋቂ ሆኜ በነበር ለስተክሰርቱ ሚነል ኸይሪ መልካም ነገሮችን በሙሉ ባባዛው ነበር ለራሴ ቢማዕና ድርቅ ይመጣል በሚቀጥለው ዓመት ድርቅ ይመጣል መጀመሪያ ቋቴ ምንድነው ጎተራዬ ስር ላይ እህል ባከማቸው ነበር ጦርነት ይመጣል ቀድሜ መሳሪያ ምናምን በተዘጋጀው ነበር በሽታ ይመጣል ወረርሽኝ ይመጣል ቀድሜ ከዛ ሀገር በሸሸው ነበር ድህነት ይመጣል ቀድም ኢላኸሪ አየ ለስተክሰርቱ ሚነል ኸይር ወማ መሰኒ እሱ አደጋ ችግር የሚባል ጭራሽ ባልነካኝ ነበር ኢዘን ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ የሁድ ጦርነት ለታ ከፊል ሰሃባዎች አንውጣ ብለው ነብዩ እንውጣ ባይ ናቸው ከፊሉ አንውጣ ከፊሉ እንውጣ ባይ ተማም የበድር ለታ እንመለስ እንዋጋ ሁለት አይነት ሐሳብ ነበር ወከዛሊካ መካ በነበሩበት በሰባተኛው ዓመተ ንቡዋ ምንድነው ይሄ መከለል ሲገጥማቸው ምንድነው ማዕቀብ መጣል ሲገጥማቸው እንደሚጣልባቸው አያውቁም ነበር ድንገት የመጣ ነገር ነው በቃ ከዚህ ክልል እንዳይወጡ እንዳይገዙ እንዳይሸጡ ቢታመሙ እንዳይጠየቁ ቢሞቱ እንዳይቀበሩ የሚል ማዕቀብ ጣሉባቸው ለ3 ዓመት ምናምን ከዛ በኋላ ተርበው ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ወአርዳህ እንደሚሉት ቆዳ የደረቀ ቆዳ ስንቴን ሲሆናበት ቀቀቀ የሚል ድምጽ ሲሰማ በሌሊት ማለት ነው ምንድነው ብዬ ስረግጠው ቆዳ ነው ከዛ ያንን አንስቼ አጥቤ ቀቅለን በላ ነው ይላሉ በዚህ ደረጃ አርቧቸዋል ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ እንደዚህ አይነት ችግር እንደሚመጣ አውቄ በነበር ቀድሜ በተዘጋጀው ነበር አሉ ስለዚህ ላ يعلم الغيب الا الله እሺ تعالى ثم قال من اتى عرافا او كاهنا فصدقه بما يقول فقد كفر بما انزل على محمد ጠንቋይ ዘንዳ ወይንም አዋቂ ነኝ ባይ ዘንዳ ሄዶ ያለውን አምኖ የመጣ እንደሆነ በነብዩ በወረደው ክዷል አሉ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ وروينا في الصحيح عن زيد بن خالد الجهني رضي الله عنه صلى بنا رسول الله صلى الله عليه وسلم صلاة الصبح في إثر سماء كانت من الليل سمايت بلليتو كفلا جزيت النش أفكاك يعني مدنو دمن بلا نبره يزناب أزمان ميا نبره فلما انصرف صلاتاتهم كجرسوا بحالا أقبل على الناس بوجهه وده يسوتش زور بلو تقمتنا فقال هل تدرون ماذا قال ربكم ጌታችሁ አሁን ላይ ምን እንዳለ ሰማችሁ አወቃችሁን ብሎ ጠየቁ ነብዩ ያኒ ጀማዓ የሚሰግዱትን ሰዎች እንዲህ ብለው ጠየቁ فقال ብለው አሉ قالوا الله ورسوله اعلم اللهና አንቱ ወቁኛ እናቅም ብለን አልናቸው قال اصبح من عبادي مؤمنا بي وكافرا بي በከባሪያዎቼ ውስጥ በእኔ አማኝ ሆኖና በእኔ ከሃዲ ሆነው አነጉ የተወሰነው ክፍል በእኔ አማኝ ሆኖ የተወሰነው ክፍል ደግሞ በእኔ ከሃዲ ሆነው አነጉ ብለው አሉ ነብዩ አሉ ብሎ አለኝ ጌታ አሉ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ فأما من قال ብሎ ያለ ሙጢርና بفضل الله ورحمته በአላህ ችሮታውና በእዝነቱ ዛሬ ዝናብን ጠጣን ተዘነበልን ብሎ ያለ فذلك مؤمن بي وكافر بالكواكب ይሄ ነው በእኔ አመነ በከዋክብቶችም የካደ وأما من قال مطرنا بنوء كذا وكذا እንደዚህ አይነት ኮከብ ስለወጣ እንደዚህ ብሎ ያለ ዝናብን የጠጣንበት ያኔ የወረደልን ምክንያቱ እንደዚህ አይነት ኮከብ ስለወጣች ነው ብሎ ያለ فكان كافرا بي ومؤمنا بالكواكب በእኔ ካደና በኮከቦች ያመነ ሆናል بمعنى እንደዚህ አይነት ኮከብ ስለወጣ ዝናብ ይዘንባል እንደዚህ አይነት ኮከብ ስለወጣ ዝናብ አይዘንብም ብሎ ያመነ በእኔ ክዷል በኮከብ አምኗል
አላህ ነው ያዘነበልን አላህ ነው በረህመቱ ያጠጣን ብሎ ያለ ደግሞ በእኔ አምኗል በኮከብ ክዷል ሰዎች ህዝቦች በዚህ በሁለት ተከፍለው አደሩ ዛሬ ላይ እንደሚዘንብ ነው ሰማይቷ ለዝናብ ምን አለ አደምኗል ደመና አለ ሊዘንብ ነው ኦር ዘንቧል ከዛ ነብዩ ሰለላሁ ዐለይሂ ወሰለም አለ በዛሬው ዝናብ ከፊሎቹ አመኑ ከፊሎቹ ካዱ ብሎ አለ አላህ በኮከብ ነው ዝናብ የጠጣ ነው ብሎ ያሉት ክደዋል በአላህ ረህመት ነው ዝናብ የዘነበልን ብሎ ያሉት አምነዋል ብለው አሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ ስለዚህ በኮከብ ማመን ወይንም በጠንቋዮች ማመን እንደሚያስከፍር ያሳያል في إثر سماء يميلو السماء هنا يعني المطر السماء يميلو زناب أنجابو لزنبا كبابي وينم يزنب ياله نبي እንደዚህ ብለው አሉ የሚለው ዝናቡን የሚያሳየው ሰማይ የሚለው وقال رسول الله صلى الله عليه وسلم من أتى عرافا አዋቂ ዘንድ የመጣ አዋቂ عراف አዋቂ ይባላሉ ጠንቋዮች በብዛት አዋቂ ግን አልነበሩም فصدقه بما يقول لم تقبل له صلاة 40 يوما 40 كان صلاة الله أي قبلهم رواه مسلم وعن عائشة رضي الله عنها قال رسول الله صلى الله عليه وسلم عن الكاهن سألت رسول الله صلى الله عليه وسلم عن الكاهن ناتاችን عائشة ስለ ጠንቋይ ጠየቅኳቸው አሉ ነብዩ ጠንቋዮች ምንድነው ነገሩ ቆይ ብዬ ጠየቅኳቸው فقال ليسوا بشيء ምንም እኮ አይደሉም እነሱ ዝም ብለው የሚዘላብዱት ብለው አሉኝ ከዚያ قالوا يا رسول الله ሰዎች ደግሞ ዙሪያቸው ላይ ነበሩና ብለው አሉ أليس قد قال كذا وكذا ጠንቋዩ እንደዚህ ብሎ ይለል እንዴ ያለው ይከሰት የለ እንዴ ብለን አልናቸው እንተበያ ጀማዓ ይሄ ነው ቀደም ያልኳችሁ ጠንቋይ ዘንድ እንሄድና አንዳንዴ የበላነው ሳይቀር ሊናገር ይችላል ወልዒያዙ ቢላህ የበላው ሳይቀር ሊናገር ይችላል እዚህ አልጋ ስር ላይ እንደዚህ ይላል ማታ የተኛው በቀኝ አንሶላ ላይ ነው አይደል ሊልክ ይችላል ተማም የዚያኔ በቃ አንተ ተንበረከ እርግ የበላው ሳይቀር እኮ ነገሪ የለብስኩ ሳይቀር ነገሪ ማታ ወራውትን ሁሉ ካነገሪ ምናምን ልትል ይችላል ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ ይሄንን ሚስጥር ነገሩ ጠንቋዮች እኮ አንዳንድ ጊዜ እንዲህ ይላሉ ያሉት እውነት ይሆንልኝ እንዴት ነው ለይሱ ቢሸይ የሚሏቸው አሏቸው قال تلك الكلمة እቺ አሁን ያላት ነገር من الحق እውነቱን የተናገረው አንዲት እውነት ተናግሮ ሊሆን ይችላል يحفظها الجني جني ይሸመድዳታል فيقرها في أذن وليه أي يلقيها بولي جورو لا أمتو يتلاتال ولي ملات أقارو مرداتو مال عبروتي يميسارو شيري يميساروت مال سممنت هالا بياتشو لو كذي كدم عند صوت أنقوي ليهون كفلق جرب أنقوي ميهون مفلق كالا جرب أنقوي ليهون كفلق كمسلمون ككريستيانون كليلون أنقوي ليهون كفلق مجمريا كجيني غار ولي غابا يغبال ሊስማማ ይገባል እንደ ሙስሊም ነው የምናወራው የሚያዘውን ነገር መፈጸም አለበት ምን የሚያዘው የፈለገውን ያዘዋል ለምሳሌ ቁርአንን ርገጥ ሊለው ይችላል መርገጥ አለበት ሁለተኛ በቁርአን ቀደህ ሽንት ቤት ተጸዳዳ ሊለው ይችላል ሽንት ቤት በቁርአን ሊጸዳዳ ይገባል ሶስተኛ ቁርአንን ወስደህ ሽንት ቤት ላይ ወርውረው ሊለው ይችላል በብዛት ከቁርአን ጋር የተያያዘ ነው ለምን ቁርአን ክቡር ነገር አይደለ ቁርአንና ጂኒ አይስማሙ ማለት ቁርአን ከሱ ጋር ተስማምተ ልሰራ ቁርአንን ማዋረድ መቻል አለብሽ ሸርጥ ነው ወይንም ቁርአንን በወር አበባ ደም እጠበው ሊልክ ይችላል ኦር በነጃሳ በጥብጠህ እጠበው ምንም ሊል ይችላል ወይንም ነብዩን ስደብ ሊል ይችላል ኦር አላህን ስደብ ሊል ይችላል የሆነ ነገር ሊል ይችላል ተማም ኢዘን አሁን ከጂኒው ጋር ተስማምተዋል ባዘዘው ትእዛዝ አማካይነት ከዚያ በኋላ ከጂኒው ጋር ከተስማሙ የትኛውን ነገር አብሮ ይሰራሉ ለዚህ ነው في اذن وليه ولا ያው እዛ ጋር ነው ስምምነት ካደረጉ በኋላ ይሄኛውም ለዚያ አጋርና ረዳት ሆነው ወዳጃሞች ሆነው ይቀጥላሉ ከዚያ በኋላ እሱ የሚያዘውን ነገር ባይፈጽም ያ ጠንቋይ ያብዳል
ወይንም አካለ ስንኩል ይሆናል። ለዚህም ሲባል ያ ጀማዓ በተለይ በእድሜ የገፋችሁ ትላልቅ ሰዎች ጠንቋይ ሆኖ በስርዓቱ በስነ ስርዓቱ እንደነበረ በክብር የሞተ አይታችሁ ታውቃላችሁ? ለምን? ቁርአንን ስላዋረደ፣ የአላህን ህግ ስላዋረደ፣ ማህበረሰብን ስላባላ፣ ወልይ ሸይጣንን ጂንን ስላደረገ መጨረሻው ተበላሽቶ ዓቂባው ጠፍቶ ነው የሚሞተው። አይደለም ጠንቋዩ ብቻ፣ ጠንቋይ ቤትም የሚመላለሱ ሰዎች አላህ ረድቷቸው ተውበት አድርገው ካልተመለሱ ዓቂባቸው ይበላሻል። ከወለድና ከጠንቋይ ጋር ግንኙነት ያላቸው ሰዎች ዓቂባቸው ያማረ አላየንም አናይ። هذه هي الحقيقة. تمام. تعالوا. ثم قال ولي የሚለው እዚያ ጋር ነው ስምምነቱ የሚታሰረው ልላችሁ ብዬ ነው። ወልይ እንዴት ተባለ የሚለውን ለማብራራት تعال. ثم قال فيخلط معها 100 كذبة አንድ ነገር መጥቶ ነግሮታል። ያ ወልዩ ሸይጣን 100 ውሸት ይጨምርበትና መጀመሪያው ነው አንበርክኳል አንድ እውነት ነግሮ ከዛ በኋላ አለቀ። ከዛ በኋላ የሚነግር 99 ውሸት ለግሙ ነው የምትለው። ዋናው ያቺ ናት። ዋናው ያቺ የመጀመሪያ ነገርህናት። በቃ እዛ ላይ ተመስርተ የበላሁት የጠጣሁት ሳይነግረኝ ትላንት የመታኝ እንቅፋት እንኳን ሳይቀር እኮ ነው የነገረኝ ትላል። ከዛ በኋላ ማአት ውሸት ነግሮሃል። እሱ አይታሰብም። እሺ ምንድነው የሚለው? ወለቀድ ዘየና السماء الدنيا بمصابيح وجعلناها رجوما للشياطين على الله ሰማያትን በከዋክብት አሳምረናታል። وجعلناها يعني نجومዎችን ከዋክብቶችን አድርገናታል አይደለ? وجعلناها رجوما لمن للشياطين واعتدنا لهم عذاب السعير ነው እንደዛ ነው። تمام አሁን رجوما للشياطين የምትለዋን ያዙኝ። ከዋክብቶቹ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ከመምጣታቸው በፊት ከዋክብቶቹ ይሄ አገልግሎት ሳይኖራቸው በፊት ጂኒ ኦር ሸይጣን ተነባብረው ሱረቱ ጂኒ ላይ ሱረቱል ጂን ተነባብረው ሰማይ ይዘልቃሉ። ተማም ሰማይ ይዘልቁና አላሁ ረቡል ዒዘቲ ወልጀላል ትእዛዝ ያስተላልፋል። ያ የተላለፈውን ትእዛዝ ጅብሪል ተቀብሎ ለሰባተኛው ሰማይ ለስድስተኛው ምናምን እያለ ለአንደኛው ሰማይ ይነገራል። የተላለፈው ትእዛዝ ተማም በቀደር የሚተላለፈው ያ ይነገራል። የዚያ ለታ የስተሪቁነ ሰምዐ ጆሮአቸውን ለግጠው የሚሰጠውን መረጃ ይሰማሉ። የሚባለው የሚተላለፈውን ትእዛዝ ይሰማሉ። ከሰሙ በኋላ በፊት ክፍት ነበረ። ነብዩ ከመጡ በኋላ በሩ ተዘጋ። ከዋክብቶች እነሱን መወገር ጀመሩ። ኦኬ ኢዘን ያ ግን ለቆመለት ዓላማው የግድ ሰዎችን ማክፈርና ጀሃነም ማውረድ ስላለበት ከጠንቋይ ጋር አብሮ መስራት ስላለበት መስዋዕት ይሆናል። ለምሳሌ 1000 ጂኒዎች ተነባብረውና ተደራርበው ሰማይ ዘልቀው ከሆነ የመጀመሪያው መረጃውን የተቀበለው ጂኒ ለሚቀጥለው ጂኒ ያቀብለውና ኮከቡ ያቃጥለዋል፣ ይሞታል። የሚቀጥለው ለሶስተኛው ያቀብልና በኮከቡ ይሞታል። እንደዛ ያለ ማአት ጂኒዎች ተሰውተው ያቺ መረጃ የመጨረሻው ጂኒ ጋር ትደርሳለች። ያ ጂኒ ወስድና ለዚያ ለጠንቋዩ መረጃ ይሰጠዋል። ተማም ጠንቋይ ዘንድ ሄዳችሁ ከሆነ መጀመሪያ አድሩ ሲሉና እጣን ጠብ ያረጉበታል አይደል? ከዛ በኋላ አንተም ማታውቀውን ወሬ ያወራል። ቃልቻ ከሆነ በቃልቻነቱ፣ ቄስም ከሆነ በቄስነቱ፣ ነብይም ከሆነ በነብይነቱ የጂን ወሬ አንተም ማይገባህን ወሬ ያወራል። ስለዚህ ከሱ ጋር አሁን ስራ ልንገባ ነውና ቀጥል ይላል። አንድ ዘመድ ነበረኝ ጠንቋይ። ይህንን ሁሉም ምነግራችሁ ቤተሰብ ነበረኝና በልጅነቴ እዛ ቤት ሄድ ነበር። እነዚህ ነገሮች በሙሉ አያቸው ነበር። ልክ ሞቅ ሲል ሸሊል አሻብደላ ሸሊል አሻብደላ ይላል። ሻብደላ ማለት የጂኒው ስም ነው። አይ መጥሪያው ነው። እኔ አናቀመው ሻብደላ ምንድነው የሚለው? ልጆች ነን እኛ ትናንሽ ልጆች ሆነን ከዚያ እዛ ዙሪያ ላይ ሊታከሙ የሄዱ ህሙማኖች የተባሉ
ለማሳከምም ይሄዱ ለማስተማም መድኃኒት ሊሰጣቸው ምናምን ኪታብ ሊገለጥላቸው ምናምን ይሄዱ 15 ሰው 5ቱ ታማሚ ነው 10ሩ አስታማሚ ነው ምናምን ብላል ምናልባት 13ቱ መለፍለፍ ይጀምራሉ እንደዚህ ብሎ ሲል በቃ የሆነ ይድብ ያረጋል ጀሊላ አብደላ ጀሊላ በዜማው ይለዋል ከዛ በኋላ እኛም ማናውቀው ነገር ይላል ከዛ ይቀጥላል አያቸው هكذا በዚህ መልኩ ነው ስራ የሚሰሩት አንሸወድ በደንብ እንዲገባን ስለፈለኩ ነው ጎበዝ وعن عائشة سمعت رسول الله صلى الله عليه وسلم إن الملائكة تنزل في العنان يعني سحاب لا دمنا لا يهونو ملائكة يودا فتذكر الأمر قضي في السماء لا يتوسنون الساني يستلالفالو عند الليلو فيسترق الشيطان السمع جورو يلقط أن يتبالو النجر سرق أرجوه يوسدال فيستمعوا بدم بارجو يسمال يعني لقط يارجنا يسمال فيوحي إلى الكهان لا تنقوا يعني المرجات ورودرو يادر سوال فيكذبون معها 100 كذبة كالسواقار متوشتي كالقلوبتنا من عند أنفسهم كراساتشو كذبوها للانتين نقروها اللك عندنا تنقروها زتنا يوشت تنقروها عندنا نتبتشان تتكبر هذا القوال تنقلات سنتك وتطرد بضي الأمر كذبوها للون بزوم بوتا عدستو هذا في صحيح البخاري زي كتاب لي قناة سنجمر صحيح يوهنا بيانس حسن درجة يدرسن بيتشانو من اقراتشو بيجوا بزو ضعيف موضوعات منا من سلالو بيجوا لنا اسكون من اقراتشو او في صحيح البخاري وين في صحيح مسلم اور في الترمذي او ابو داود يالو حديثوችን ነው من اقراتشو في سنن ያለን ነው እስካሁን እየነገርኳችሁ ያለሁትና ትክክለኛ ከነብዩ የተነሱ ሰለዋቱ ረቢ ወሰላሙ ዐለይሂ ብቻ አስተምሮ ናቸው اذا اخواني እነዚህ ነገሮች በጣም ጥንቃቄ ልናደርግባቸው ይገባል አቂዳችን ነጥቁናል ወደ ኩፍር ይወስዱናል ከማህበረሰብ ጋር ያጋጩናል አቂባችንን ያበላሻሉ ዲን ዱንያችን የሚበላሽበት ወራዳ ተግባር ነው መጠንቀቅ ይበጃል الكبيرة السابعة والأربعون ከዚህ ጋር ተያይዞ ጥያቄ ያላችሁ ወይንም መረጃ እንደዚህ ገጥሞ አሁን እንዳልከው እኔም እንደዚህ ገጥሞኝ ምናምን አሁን ቤተሰብ ስለነበረኝ አወኩኝ ሰውየው አሁን ሄደዋል ሾፍ ሄደክ መዳፍክን ግለጥ ካለ ወይንም ሲኒ ጠብ አድርግበት ካለ አኔ እጣን ጠብ አድርግበት ካለ ወይንም የሆነ የሚቆጠር ነገር ከሰጠ ወይንም የሆነ ነገር ከቆጠረ ወይንም ቅድም እንዳልኳችሁ በማይታወቅ ቋንቋ ካወራ በማይታወቅ ቋንቋ ምንም ይሁን ምንሱ አሁንኛ ስለሆነ ሃይማኖት አይደለም እያወራን ያለው ሙስሊም ነው ክርስቲያን ነው ጴንጤ ነው ነዋን አይደለም በማይታወቅ ቋንቋ ካወራ ግዕዘኛ ግልጽ ነው አረብኛ ግልጽ ነው ሌላኛውም ቋንቋ ግልጽ ነው ይገባል ቢያንስ አይደል ሙሉ ለሙሉ ባይገባን እንኳን ይገባና አሁን ግዕዝኛችዬ ባወራኮ ይገባችሁ تمام ይገባል አረብኛ ባወራ ይገባችኋል ግን ጂንኛ ባወራስ ይገባል አይገባ ብዙ ሰምታችኋል በፕሮግራም ፓሪስ ልቅቶ ይላል تمام ሚዲያ ላይ ምናምን አይታችሁ ከሆነ ከዛ በኋላ ምን ጌታ እንዲህ ብሎኝ ይላል በምንኛ በጂንኛ ማለት ቻይንኛም አይደለም ቱርክኛም ህንድኛም ምንኛም አይደለም ጂንኛ ነው ያ እንደዛ አይነት ነገሮችን ካወራ فعلموا انه ካሂን او ሳሂር አንቋይ ነው ወይንም ድግምተኛ ከዚህ መጠንቀቅ ይበጃል በብዛት በጥንቁልና ውስጥ የሚታለሉት እህቶች ናቸው በብዛት ደግሞ ወደ ሲህሩም ዓለም የሚታለሉት እህቶችና እናቶች ናቸው በብዛት ደግሞ ይሄ ቅናት ነክ ነገር ሲኖር ከምንድነው ከባል ጋር ከሚስት ጋር የተያዘ ነገር ሲኖር መስተፋቅር የሚባለው ነገር እንደዚህ አይነት ነገር ውስጥ ሲገቡ ሳያውቁት ዲናቸውን የሚነጠቃሉ ያፈቀሩትም ሰው ሊያጡ ይችላሉ ባል ሊሆን ይችላል ኦር ለማግባት አስበው ኦር አስባት ሊሆን ይችላል ሊያጡት ይችላል የሚላከው ጂኒ ነው ያ ጀማዓ ጂኒ ነው ለምሳሌ ባል እኔ አንድ ጊዜ ምን ገጠመኝ መሰላችሁ የሆነ በጣም የማውቀው ሰው አፊያ አላህ ያድርገውና አብዶ አገኘሁት በጣም ንሁር ነው እንደ ሌክቸረር ነገር ነው ዩኒቨርሲቲዎች ላይ የሚያስተምር ሰው አብዶ አገኘሁት ከዛ ያበደበት ምክንያት አልገባኝም በሌላ ጊዜ በሩቃ ያበደበትን ምክንያት ስሰማ በመስተፋቅር ነው ያበደው እንዴት መስተፋቅር ሚስቱ አሰራች ለምን ሁለተኛ ሚስት ያገባ ነው
እንዳያገባባት መስተፋቅር አሰራች። እሷ ማፍቀሯን ተማም አልተሳካም። ማግባቱን ቀጠለ። የዚህኛው ፍቅር በለጠ መሰለኝ ከመስተፋቅሩ አገባ። ፋይናሊ ሁለተኛ ዙር አሰራች፣ አልሆነም። ሶስተኛ ዙር ስታሰራ አልተመለሰም። ካልተመለሰ ጂኒዎች ደግሞ ወይ የታዘዙበትን ነገር መፈጸም አለባቸው። የታዘዙበትን ነገር መፈጸም ካልቻሉ ያንን ሰው ማጥፋት አለባቸው። በኋላ ላይ አእምሮውን ያው ድው አረጉት ማለት ነው። አእምሮ እንዴት ድው ሊል ይችላል? እንዴት ሊለቅ ይችላል? በሳይንሱ ላስረዳችሁ፣ ታግዙኛላችሁ። የሰውን ነገር ፈጽሟል። ተማም እንዳይፈጽም አንተ ድግምት አድርገህበታል። ይህን ነገር ሲፈጽም ፈልጎት ነው ያደረገው። እዚህ ጋር ደግሞ ድግም ስታሰራበት እንዳይፈልግ ነው እያረካ ያለው። መፈለግና አለመፈለግ የሚባሉት ነገሮች አእምሮ ውስጥ ይወሳሰቡበታል። ይፈልገዋል፣ አንተ ያደረከው ጅዲ ይስበዋል፣ ያ የሚፈልገው ሐሳቡ ይስበዋል። በዚህ መጓተት መካከል ላይ ምን ይፈጠራል? ስትረስ ይፈጠራል፣ ውጥረት ይፈጠራል። ያ ውጥረት ደግሞ የሆነ ሊሚት አለው። የሰው ልጅ የሚችለው ውጥረት ልክ አለው። ውጥረቱ እየበዛ ሲሄድ የሆነች ከአእምሮ ክፍል የሆነችዋ ክር ትበጠሳለች። ውጥረቱ ሲበዛ ያብዳል ማለት። ያበደበት ምክንያቱ ያ ነበር። አሁን ከዛ በኋላ ተሻለው ሞተ ኖረ አላውቅም። ብዙ ጊዜ ይሄን ካወቁት ኢዘን በጣም ጥንቃቄ ያስፈልገዋል። ከመስተፋቅር ጋር ተያይዞ የሚፈጠሩ ጥፋቶች ማአት ናቸው ብዘረዝርላችሁ። ያው እዚህ አካባቢ ላይ ስላለን እንዲህ ተከሰተ፣ እንደዚህ ሆንኩኝ፣ እንደዚህ ሆነ ምናምን እያለ ብዙ ሰው መጥቶ ይነግረናል። ሸካዋና ማአት ነገር አለ። ብነግራችሁ እንደው ብዥ ልባችኋል። የሰው በፊት ጥንቁልና ይሰራ ነበር ሁላ እንዳትሉ ሰጋለሁ። ጀማዓ የሚቀጥለው ደርስ ንሹዙል መርዓ አላ ባዕሊሃ ወላ ዘውጂሃ የሚቀጥለው ደርሳችን እሱ ነው። ኢንሻአላህ እድሜ ከሰጠን ነገ እናየዋለን። ሰፋ ተደርጎ ሊታይ የሚገባ ርዕስ ነውና ሚስት ባሏ ላይ ማመጽ ክፋቱ እሱ ላይ ነገ እናየዋለን ኢንሻአላህ። ይሄንን እንቋጨው ከነመድኃኒቱ ሰፋ አድርገን እንየው ባለን ሰዓት። አብዛኛው የማህበረሰቡ የብዙ ጉዳቶች መንስኤ ሁለት ነገሮች ናቸው። በተለይ في عصرنا الحاضر አንደኛው العين ሁለተኛው السحر። እነዚህ ሁለት ነገሮች ናቸው። እኛ እንደ ሙስሊም ከሁለቱም የምንጠበቅባቸው ማአት ጋሻዎች አሉ። ማአት ሊደርሱብን የማይችሉ ለምን? ሁለቱም ሴጣናዊ መንፈስ ናቸው። አጋንንት ጋር ግንኙነት ያላቸው ነገሮች ናቸው። ሲህርም ከጥንቁልና ጋር የተያዘ ነው ድግምት። አይንም እንደዛው ከዛ ጋር የተያያዘ ነው። ስለዚህ ከነዚህ ከሁለቱ መጠበቂያ ክፋቱን አደገኝነቱን ነብዩ ምን እንዳሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ ባለፉት ሁለቱ ኹጥባዎች ቀደም እንዳልኳችሁ ደጋግሜ አይቻለሁ። ሶስት ኹጥባዎች ላይ አይቻለሁኝና አለ እንደው እዛ ላይ ብታዩትና እዛ ላይ ብታደምጡ ኦር ኦዲዮ ከወንድሜ ብትወስዱ ደስ ይለኛል። ለማንኛውም ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ስለ አይን العين حق العين حق ولو كان الشيء سابقا القدر لسبق العين العين حق تدخل الرجل في قبر وتدخل الجمل في القدر أو في قدر سويون قربادوست ሙቶ ጤናማ የነበረው ሰው ግመሊቷን ድስት ውስጥ ታርዳ እንዲገቡ የሚያደርግ ነገር ነው አይን። አይን እውነት ነው። አይን የለም ብላችሁ አትበሉ። እንዲያው አክብደው ሲነግሩን የአላህን ቀደር ቀዳሚ ነገርና አሸናፊ የሚጥስ ነገር የለም እንጂ ኑሮ በነበር አይን በጣሰ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ያልቀደረው የሚሆን ሆኖ በነበር በአይን በሆነ ነበር። ክብደቱን አያችሁ። ስለዚህ አልዓይኑ ሐቁን አይን የለም ብሎ የሚል ሰው ራሱም የለም።
لأنه مكذب بالكتاب والسنة والإجماع قرآن حديثنا إجماع ميستباب بالسنة يا إيمان لا يبراسو تشجر على اللبت عين حق فلسفنا وسط የሚገቡ ሰዎች አወኩኝ የሚሉ በማወቅ ስም የሚጃጃሉ ሰዎች አሉ ስለ አይን ስታወራለች ባኪ ዝም ብለ ያረጀ ወሬ አታውራ ይላል አንተ ነው ያረጀው ኦርሷናት ያረጀክ እውነታ ነው ግን ያለን እዚህ መጠንቀቅ ነው ይበጀው ነብዩ ሰለላሁ ዐለይሂ ወሰለም ዐለይሂ ከአይን ለመጠበቅ ሁሌ ዚክር ይዘክሩ ነበር كان يستعيذ بالله من العين صلوات ربي وسلامه عليه كعيننا كتنكولنيا جني طبقني يالو ሁሌ ዱዓ ያረጉ ነበር صلوات ربي وسلامه عليه اعيذكما بكلمات الله التامه من كل شيطان وهامه ومن كل عين لامه اي حسننا حسين በዚህ መልኩ ዱዓ ያረጉ ነበር صلوات ربي ስለዚህ العين حق اذا عين እንዳለ ማመንና መጠንቀቅ ይበጃል ለአይን ምክንያት የሚሆን ዛሬ ላይ በጣም የተሳሳትንበት እርፍና የመሰልና ምንጃጃልበት ነገር ከሚዲያ ጋር ያለን ነገር የሆነ መልካም ነገር ባገኘ ቁጥር ሚዲያ ላይ ያልፖስተው እንደሆነ አይሆንለት በቃ ሚዲያ ላይ ይዞ መውጣት አለበት ሁሉን ነገር ለምን ምሊታ እዛው ውስጥ የሚያወስን ሰው ነው ያያያል በቃ ቢያንስ 3 ሰዎች ያያዩ ነው ያሉት አንደኛ አንተ ላይ ያለ ኒዕማ የሚወድ ዱዓ የሚያደርግልህ አንቺ ላይ ያለን የአላህን ጸጋ የሚወድ ዱዓ የሚያደርግልሽ ይባርክልሽ እገሌ እንደዚህ አረጋች እገሊት እንደዚህ አረጋች ማሻአላህ አላህ ይባርክላት አላህ ይባርክለት የሚል ሁለተኛው አንተ ላይ ኒዕማ ሳይሆን አንተ ራስ እንድትጠፋ የሚመኝ ስለዚህ የሚሐስድህ ሰው ነው የሚያው ሶስተኛው ደግሞ አንተ ጋር ኒዕማ ተትረፍርፎ ከቤት አልፎ ሚዲያ ላይ ለጥፈዋል እሱ ጋር ግን የለት ጉርሱን ያጣ ምስኪን ነው የሚያየው ስለዚህ ሳያስብ ይቀናል ይመቀኛል ሳያስብ ለምን እዚህ ጣጣ ውስጥ እንገባለን ለምን ሰርግ ይሰርግና የኔ ሰርግ የመጀመሪያው በዚህ አመት ሪከርድ የሰበረው ይሄን ያህል ወጪ ወጣበት ሰርግ ነው ብሎ ይለጥፋል ምን ይሁንሽ እሺ ሀብታም ነው አወቅ ምን ይፈጠርሽ እኔ ለሰርጌ መኪና የተከራየሁት ኦር ሆቴል የተከራየሁት በዚህ ነው ያህል ብር ነው ብሎ ይለጥፋል እሺ ምን እናርገኛ اذا ستروا المحاسن እኛ ጋር ያለን ጸጋን መደበቅ ነው የሚበጀው አብዝቶ ይሁን በኋላ ደብቁኝን ያመጣልና هذا مجرب አይደል ቤቢ ሻወር እያሉ ይለጥፉልሃል አይደል አስሉ አስነዋሪ ነው እንደ ሙስሊም መጣኝ አይደል ቤቢ ሻወር ማለት ማዕናው ገብቶና ቤቢ ሻወር ማለት ምን ማለት ትርጉሙ ራሱ ሳይገባቸው ቤቢ ሻወር ብለው ኬክ እየቆረጡ ምናምን የሆኑ ፎቶ ይለጥፉልሃል ፌስቡክ ላይ ከዛ ለቤቢ ሻወር ይሄን ያህል ወጪ አወጣሁኝ ይላል ምን ይሁንሽ ልጅ ወለደ በጣም የሚያምር ልጅ ዛሬ ወንድ ልጅ ወለድኩኝ ብሎ ይለጥፋል እሺ ምን ይሁን እኒና እንብላለ ምንድነው የተፈለገው አልገባኝ اذا فاحذروا አንቺን እንጠንቀቅ ሁለተኛ እንደው መጠበቂያውን እንኳን አድርገን ብንዳፈር ደግ ነው መጠበቂያውን መድኃኒቱን ይዘን ብንዳፈር ደግ ነው መድኃኒቱ እንኳን የለም እጃችን ላይ መድኃኒቱ አዝካሩ الصباح والمساء وقراءة القرآن እነዚህ ነገሮች የሚያደርግ ቢሆን አስሉ ዛጋር አይወጣም እነዚህ ነገሮች እዚህ አካባቢ ሲስተም ውስጥ ያለ ቢሆን ኖሮ አላህ በሰጠው ኒዕማ አላህን አመስግኖ ለምስኪን እያበላ ለምስኪን እያስደሰተ ምናምን ነው አንድ ሴት ስትወልድ አቂቃ ታውጣ ነው ሸርዑ የሚለው አቂቃውን ጭራሽ አታውቁም ስለ አቂቃ ካወራ ጅላጅል ትላለች ለቤቢ ሻወሩ ግን ብዙ ሺህ ብሮችን ታውጣለች ስትወልድ አቂቃ ታውጣ ነው ስለ አቂቃው ወሬ የለውም ባሏ ከዛ ልጄ አመት ሞላው ብሎ የብዙ ሺህ ብሮች ኬክ ቆረጠና ለልጄ ልደት እንደዚህ ያደረኩኝ ብሎ ፌስቡክ ላይ ለቀላል ምን ይሁንሽ ያ ጀማዓ فلنعود الى ديننا اخي ወደ ዲናችን ወደ ሲስተሙ እንምጣ እንጂ اذا ይሄ ዊቃያዎች ኖረውን በነበር ተሐሱናቱ ኖሮ በነበር እሺ ይሆን እንበል በዚያ ተማምኖ ነው እንበል ያም የለም ነው ምል اذكار الصباح والمساء ما في
أذكار النوم ما في، أذكار الأكل والشرب ما في، أذكار الدخول إلى الحمام والخروج ما في እነዚህ ነገሮች በሙሉ የለም ለአደጋ የተጋለጠ ነው አልፎ ተርፎ ደግሞ የበለጠ አደጋ ላይ ራሱን የሚጥል ሞልቷል ስለዚህ أذكار الصباح والمساء አደራ ያዙት ልጆቻችሁን أذكار الصباح والمساء ከቤት ሲወጡ ቤቢ ቻው ቻው ባይ ባይ አትበሉ أستودعك الله أستودعك الله በሉ الله يطبق ለአላህ አደራ ሰጥቻለሁ ይበሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ከተሰጠው አላህ በመጠበቁ ረገድ ላይ መሰል የለውም ብለዋል ስለዚህ ልጆቻችሁን ከቤት ሲወጡ በአዝካር الخروج አስወጧቸው قال الحبيب صلوات ربي وسلامه عليه حينما يخرج الرجل إذا خرج الرجل من بيته وقال بسم الله توكلت على الله لا حول ولا قوة إلا بالله قيل له وقيت هديت ووقيت وكفيت تمرح تطبق تبقى ተብሎ ይባላል ስለዚህ አስካር ብሎ የሚወጣ ሰው ምንም ቀኑን ሙሉ ጂኒም ሲህርም ሳያገኘው ይውላል ለዚህ አንድ ምሳሌ ብቻ ልንገራችሁ አይ ቲንክ ስለ ሲህር ሳስተምር እዚህ ይሄንን ነግራችኋለሁ አንድ ምናውቀው ታላቅ ወንድም በሲህር ተያዘ እገሌ ብላችሁ ታዋቂ ነው በጣም ታውቁታላችሁ በሲህር ተያዘ ሩቃ እየተቀራን እንዴት استاذ قالين اور شيخ قالين سحر انديت دفره ياسكو تبعا انا كنت حاضر بوقت نبرك ديت سيبال اني السلم ياز سحر تلكي بلبسو بمنام بكنيتيراو بمنام يتسراو تاله سحر سيسرا بنزانا مثل ነው የሚሰራው በነብዩ ላይ በሙሽጣቸው እንደተሰራ ማለት تمام እንደዛ ነው ታደገኛ ሲህር ነበር المهم በማር ተሰርቶ ተላከለ ሳይበላው ፍሪጅ ውስጥ አስቀመጠው ምናም ፋይናሊ በልብሱ ተሰራው አለ እና በልብሱ ተሰርቶ መጥቼ ደጅ ላይ እሱን ለመያዝ 2 ወር ሙሉ ጠበቅኳል እንዴት ለምን ምን አስጠበቀ እንደመጣት ይዘው እንዴት ሊያዘው ሲወጣ በዚክር ነው የሚወጣው ሲገባ በዚክር ነው የሚወጣው أذكار الصباح والمساء ሁሌ ይዘክራል ይቀራል ያቀራል እንዴት ብዬ ሊያዘው ታዲያ እንዴት አገኘው ከለታት አንድ ቀን እቤት ላይ ከቤተሰብ ጋር በሆነ ነገር ተጋጭቶ ቁጥጥ ብሎ ሲወጣ ዝም ብሎ ዚክር ሳይሆን ወልቅ አለ ከቤት አፈፍ አያችሁ هكذا أذكار الصباح والمساء يازوت يا جماعة غشانو قال صالح العثيمين رحمة الله عليه أذكار الصباح والمساء يلليتنا ينقاتنا يمامشا ذكروج بمتبق ورقذ لي كيأجوجنا ومأجوج قنب كزديا يبلته ጠባቂናቸው ለኛ አሉና لمن قالها بحضرة القلب ልቦናውን እዛ ላይ ታሳቢ አድርጉ ከልቡ ذكر ላለ ሰው أذكار الصباح والمساء በዚያ ደረጃ ከብዙ አደጋዎች ይጠብቀዋል አሉ ሙጀረብ ነው ነብዩ ብለዋል እሳቸው ባይሉም ሰለዋቱ ረቢ ወሰላሙ ዐለይሂ ስለዚህ ያ ጀማዓ ለሲህሩም ለአይኑም ለቡዳውም ለሌላውም أذكار الصباح والمساء قرآنا وخاصة سورة البقرة آيات الكرسي يكسورة البقرة يمجرشون ولتون آيات إلى آخره النزين بدم بقراتش قل أعوذ برب الفلق قل أعوذ برب الناس بدم بقراتش اندميلو تناتاچنا عائشة الله نبي صلوات ربي وسلامه عليه ሁሌ ከዚህር ከጂኒ ከምናምን استعاذة ያደርጉ ዱዓ ያደርጉ ነበር ኢብኑ አባስ መሰሉኝ ያደርጉ ነበር እነዚህ ሁለቱ ሱራዎች ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ የወረዱ ጊዜ እነዚያን ትተው እነዚህን ሁለቱን ያዟቸው በእነሱ ላይ ቀጠሉ ብዙ ነው ተቀሙና አደራ ነው ምለው ሰለላሁ ዐላ ነብይና ሙሐመድ ወአሊሂ ወሰህቢሂ አጅማዒን